አለባት። የአብርሃምን ቤተሰቦች እኮ ሩታ ታውቃለች። ተጋር በብልሃት እንደፈለጋችሁ አድርጉ እንደተፈለገ እንደውም ልጁን ይዘው አይተው ስለማያውቁ ልጁን አሸክማ እኮ ልጁን ይዛ መሄድ ትችላለች። አለቀ። መቼም ለመጣሻ አይሏትም። ያለ እንጂ ልጅ እንደወለደና ትዳር እንደነበረው የሚያውቀው ከሄርሜላ ጋር አያውቅም፣ አይፈልግም። ስለዚህ በፍቅር ሄደው በፍቅር ያለውን ነገር ቢጨርሱ ይሄ ሁሉ ውጥንቅጥ ይሄ ሁሉ ሚዲያውን ለምን እኮ ቲጂ እናንተ ያልተረዳችሁት ነገር እኮ ቲጂ እኛ ልበል እኔ አብሬ ልበል እኛ ያልተረዳነው ነገር ነው እንጂ እነሱ እኮ ድራማ እየሰሩ እኮ ነው። ምን ከሙሉ ጋር እኮ ለድራማው እኮ ነው የምልሽ። ለድራማው ግን እሷ ማዋረድ ነው የሚፈልጉት። ድራማውን ቢሆን እኮ እሷ ተዋርዳ እሷ በቃ የበታችሁ ነው። ለምን እሷ ናታ ሚዲያውን የምታንቀሳቀስላቸው። እሷ ስለምታንቀሳቀስላቸው እሷን አዋርደው ነው። ግን እኔ እንትን ያለኝ ትንሽ ቅር የሚለኝ እሷ ለብቻዋ ብትመጣ እኮ ከሱ ከአብርሃም የበለጠ 500 አይደለም 1 ሚሊዮን ትገባለች። በይ ከሱ የበለጠ ነገር ነበር የምታደርገው። እኔ ለምን እኔ እንጃ። እኔ ምን አይነት ጎበዝ ሆና ጠንካራ ልጅ የተማረች ጭንቅላት ያላት ልጅ ጎበዝ ናት። ግን ለምን እንደዚህ በላሱ ላይ እንደተቀመጠች እግዚአብሔር ይወቀው። እኔ ብዙ ጊዜ ብያታለሁኝ። ለብቻዋ ዩቲዩብ ቻናል ብትከፍት ሩታ ማለት ለብቻዋ ከልጇ ጋር ብትመጣ በአንድ ቀን 100,000 ሰብስክራይብ ትገባለች ብዬ በራሴ ኮንፊደንስ ያለኝ ሴት ነኝ፣ በሷ ማለት ነው። ምክንያቱም በጣም ብዙ ወዳጅ አላት፣ በጣም ብዙ የሚፈልጋት ሰው አለ። እሷ ግን ሙጭጭ ብላ እዚህ ላይ ተጣብቃ ድራማም ቢሆን ማቆም የለብኝም ብላ ይኸው አለች። እሷ ቡዜ የምትላትን አሰማም ነበር። ትዝ ካለሽ ቡዜ እኔ የምላትን አሰማም ትላለች። አሁን እቺ ውሽሚት እኮ ቡዜ የምትላትን ሁሉ ነገር ስለምታደርገው ነው ልጥፍ ብላ እነሱ ላይ ቀረችው። ሩቲ ደግሞ የምትላትን ሳይሆን በራሷን መንገድ ነው የምትሄደው። እኔስ ብዙ ነገር መከራት አለሁኝ ግን እሺ አትለኝም ስትል አሰማያትም። ይቺ ግን ስለምትሰማት እኮ ነው ይሄን አርጊ ስትላት እሺ። በዚህ አሁን እንኳን እንደዚህ አንድ ላይ እንኳን ሆነው ሄርሜላ ዝም በይክ ስትላት እሺ ቡዜ ነው የምትለው። አትሻኮን እሺ ነው የምትለው። ትንቆጠቆጣለች፣ ትላለች፣ ትሰማለች። ግን እኔ ደስ ያለኝ እውነት ከሆነ ከሄደ ደስ ያለኝ ከሄደ ከሚገርምሽ ነገር ወላ እናትየው ወላ አባትየው ያችን አጠገባቸውም አያስደርሷትም። ሩቲን ነው እንጂ ቢሄድም የትም ቦታ ቢወስዱትም እውነት እነሱ እንዳሉት ታሞ ከሆነም ጸሎትን ቤትም ወሰዱትም የትም ወሰዱት። እኔ እርግጠኛ ነኝ ጋሽዬ እንኳን አይደለም ልትመጣ ልታየው ቀርቶ ደጃቸው ጋር አያስደርሷትም። ይኸውልሽ አሁን ምን አለ መሰለሽ ሩታ እንደዚህ እንደሚሉት አደረገች ብለው እንደሚሉት እንደሚንበጠረቁት እንደሚዘባርቁት ቢሆን ኮንፊደንስ አይኖራትም። ወርም ሳምንትም 15 ቀን ማመጣችሁት ዞሮ ዞሮ የኔ ነው ብላ አትልም ነበር። እንግዲህ መቼም ጸበል ቦታ ከሄደ ጸሎት ከተደረገበት ዱዓ ከተደረገለት ምንም ከተደረገለት መቼም እርግጠኛ ነኝ ውስጡ በእንትን የተቀበረ አይደለ አልወጣም ብሎ የሚታገል። እሺ እሱ እኮ ያችን ለመራቅ ፈልጎ የተደረገ ይኸውልሽ እንትና እኮ ኤፍሬምን ዘዋይ ሄዶ የእሷን እንዳለ ስር መሰረቷን የድሮ ላይፏን እንዳለ እኮ ይዞ የመጣው እንዳለ ይዞለት የመጣው እሱ እኮ ምንም ነገር ሳይናገር ነበር መራቅ የፈለገው። ግን ነገሩ እየከበደ መጣ። እንዳሰበው አልሆነለትም። ነገሮቹ እየተቀጣ ለምን ልጅቷ ድርቅ ያለች ደረቅ ናት። እንደዚህ በዋዛ ሩታ ብትሆን ይሄኔ ገና ድሮ ትታ ጨርቋን ጠቅልላ ወደ እናትና አባቷ ቤት ሄዳ ነበር። እሷን እንደሚያደርጋት ያደርጋት ኖሮ ያን ያላየሽም እንዴ? ወታ አይደል እንዴ እርጉዝ ሆና ተከራይታ ቀጥ ብላ ወደ ቤት ተከራይታ የተቀመጠችው ሩታ ብትሆን እንደዛ ነው የምታደርግ። ግን ደረቅ ናት ልጅቷ፣ አልበገሬ ነገር ናት። ምንም ያርገኝ ምንም ያዋርደኝ ፍቅር ነው እልህ ይዟታል እሷ። እግዚአብሔር ግን ፍቅር አይኖርም። ግን እንዲህ አይነት ፍቅር አለ ወይ ነው? እኔ ማለት እንዲህ አይነት ፍቅር ምንድን ነው? አሁን አብርሽ መቼም እሷ በርቀት ነው አይደል? አብርሽን እንደኛው በካሜራ ያየችው ምኑ ነው ያረጋችሁ? 10 ሺህ ያስገቡት ምኑ ነው ፍቅር እንዲይዛት ያደረጋት? ግራ የገባኝ ይሄ ብቻ ነው። ምኑ ነው? እግዚአብሔርን ነው የምልሽ። ምኑ ነው? አብርሽ አሁን እሷን የአይን ፍቅር አስይዟት እንዲመቶ ይሄን ያክል ለሱ ፍቅር መስዋዕት ለመክፈል የደረሰችው እርጉዝ ሴት እንግዲህ የመጣችበት ሰዓት የሚያስጠላ ሰዓት ነው። እኔም አላደርገው ነገር ስላደረገች እኔ እንጃ እኔ ከብደኝ። ግን እሷ ልጅቷ እኔ ሩታ መጨረሻ ነው የሚናፍቀኝ። በቃ መጨረሻ ነይ እስኪ ዜድ ግቢ እስኪ ከቻልሽ ነይ እስኪ ግቢ
አይ ያችን ዝሙታም ናት እኮ ነው ያለችው። ናት ማለት እኛን አይመስልም እኮ ያው እኔ እኮ አሁን ማንኛውም እንደሚሉ እኮ ግራ ነው እየገባኝ ያለው። ማንንም አንዳግፍም እኛ በመጣው ነገር ነው የምንሰራው። በቃ እስቲ ሚሚ ኦኬ እሺ እናት ሚሚ እስቲ ከስር ወደ ላይ እንውጣና ከስር ውጪም ያሉትን እየገቡ እንትን ነው። ሚሚ ሀሳብ አለሽ? ሁላችሁንም በጌታ ሰላም እላችኋለሁ። ሰላምሽ ይብዛልን። ቤቱን ፎሎ ያረጋችሁ ፎሎ ያልተደራሩ ግን የሚያሳዝነኝ ምንድነው ይሄ በማላቸው የተፈጠረው ዱዳ ልጅ ገባሽ? ከነዚህ ልጆች መሳደብ መብትሽ ነው። ነይ ግቢ ነይ ሀሳብ ካለሽ ስጪ። ሞክሼ ይሄርማህት ምናልባት ጥሩ ነገር ከነሱ የተማረች ነገር ያገኘችው ነገር ካለ ገብታ ታውራ። ጥሩ ለሷ ኮንፈርት የሚሰጣት የሆነ በቃ ነገ እኔ እንደዚህ ብሆን እንደነሱ ያስደስተኛል የምትል ሰው ከሆነች ትግባ። እኔ አስገባሻለሁ እንዳትሄጂ አስገባሻለሁ። ኦኬ እና አስገቢያት በኋላ ገባለሁ። እኔን አስወርጂ። እሺ እናትዬ እሺ ይሄ እንደዚህ ይዘጋል። እና አንዴ ጋይስ እኔ ብዙ አልቆይም እና በጣም ብዙ ጊዜ ስታወሩ ከታች ሆኜ ነው የምሰማው። ለምን አንዳንዴ ማለቅስበት ቀን አለ፣ አንዳንዴ ስሜታዊ መሆን ቀን አለ። እውነት ስለነዚህ ልጆች ማለት ነው። አብርሽ እንደው ማን ይሙት እላቸዋለሁ። አውቆ እንደዚህ የሚሆነው አውቆ ነው እንጂ እውነት በሽተኛ ሆኖ ነው። አንድ ሰው እኮ የታመመ ስንት 2 ነው 3 አይነት ጥፋተኛ ከሆነ ወደ ህግ ይሄዳል፣ በሽተኛ ከሆነ ወደ ሆስፒታል፣ የአይምሮ ዘገምተኛ ከሆነ ወደ ጸበል ይሄዳል። ገባሻ? እሱ ብቻውን አይደለም፣ ቤተሰብ እህት ተብየው ወንድም ተብየው አንድ ላይ የጠነሰሱት ናቸው ከኤፍሬም ውጭ ብቻ። ገባሻ? አውቆ እንደው አንቺ ማን ይሙት በወንድምየው ልጅ ወልዷል። አስቢ እህትየው የምታረገው ነገር ከልጁ እናት የምትለየው አስቢ። ምንም ቢሆን ክፉም ይሁን መጥፎም ትሁን ብቻ ልጅቷ ሩታ እኮ እያንዳንዱን ያነቀች የዛሬ 4 ዓመት ነው 5 ዓመት ነው ማቃት እግዚአብሔር እንደሚያውቀው። እኔ ምንም ዱባይ ቤሩት እየሰራው ነው ማቃት ማለት ነው። ሩታን ገና ቲክቶክ ሲጀምሩ ማለት ነው። ገባሻ? አንዴ የመጨረሻ ምን ብላ እንደተናገረቻት ታውቂያለሽ? አልቀሰሽ እኮ ነው ያገኘሽው ነው ያለቻት። ማን? ቡዜ ሩታን። ያለቀስኩት ለምን እንደሆነ ታውቂያለሽ አለቻት። ለፍቅር ብዬ ነው ያለቀስኩት። ለፍቅር አው አልቅሻለሁ። ሌላ በምን መንገድ ሳለቅስ አየሽኝ? እኔ በምንም ነገር አልቅሻ አላቅም፣ ግን በፍቅር ጉዳይ አልቅሳለች። ያኔ ገና ጥሏት በሄደ ሰዓት አልቅሳለች። እሱን አምናለች። ገባሻ? እች ልጅ አንድ ነፍሰ ጡር ሆና ከጀማሪው እስከ ፍጻሜዋ ድረስ መከራዋን እየቀመሰች እንደው ማንው ለወፍ እንኳን አትመኝም። ነፍሰ ጡር ሆና ማሰቃየት። ምግብ ትሰጫታለሽ፣ ውሃ ትሰጫታለሽ። እስቲ ለእግዚአብሔር ምስክሬ፣ እኔ የወለዳችሁ ሰዎች ታውቃላችሁ። እኔ አልወለድኩኝም ባይዘው፣ ግን እንዴት እንደምትሳሱ አሁን ለነፍሰ ጡር እንዴት እንደምሆን በጣም ነው የምሳሳው በጣም። እና ይሄ ሁሉ መከራ ይሄ ሁሉ ቀምሳ ዛሬ የእሱ ቤተሰቦች እንደ አይን ላፈር ያኔ እንደዛ እንዳልሆኑ እንደዛ የመሬት ምንጣፍ እንዳልሆኑላት እንዴ! ሁሉንም እኮ ነው ሩታ ያከበረቻቸው። ቡታጅራን ጠቅላላ እኮ ነው ብድግ ያደረ ወንዶቹን ብታያቸው እንዴት ነበሩ? ሲከተሏት የነበሩ ናቸው። ዛሬ አነቃቅታ ሁሉም በየራሳቸው ቲክቶክ ከፍተው ምንትን ማለት የጀመሩት። ራሱን ሊያጠፋ ሁሉ ጠፍቶ ገመድ ይዞ ቢንጎ ገመድ ይዞ ምናምን ጫካ ስር ሁሉ ተገኝቶ ያለሱ አልሆንም እስከ ቤተሰቦቿ ድረስ ሁሉ ሄዷል። ወንድምየዋ ከልክሏት ማለት ነው። የእሷ ወንድም ከልክሏት የዛሬ ስንት ዓመት ገና በፍቅር እያሉ ማለት ነው። ገባሻ? ዛሬ ኤፍሬም ከየት ትምጣ ከየት ትውደቅ ከየት ትነሳ፣ አባት ይኑራት እናት ይኑራት፣ የመንገድ ዳር ያጥር ጥግ ልጅቱን ምንቱን አመጡና ልጥፍችነት አብረው በልተው አብረው ጠጥተው አመጧትና እችን ልጅ አደረጋት። ሰው እያወራ ይጨርስና አስገባለሁ በተራ እሺ። እና እች ልጅ ከልጅነቷ መከራዋን የቀመሰችን፣ አንድ በሱ ዙሪያ ሲመጡ፣ ሁለት ዱባይ መጥተው ያኔ ለመዝናናት ነው ለሰርጋቸው ነው መጥተው። ይቺ የመጀመሪያው ነፃነት ናት ማን የምትባለው። የእሷ ጉድ ኢትዮጵያ ከሄደ በኋላ ጉዳቸው ወጣ፣ ትርምስ ወጣ።
ስትል ስታስጥል ለራሷ ስታደርገው ስንት መከራ የቀመሰች ልጅ ናት። አሁን ግን የፈጣሪ ያለ እግዚአብሔር ብሎ የልጇ አምላክ ነገ ልጄ ምንድነው ማን የሚባለው በቃ እንጀው ከልባቸው ከቀልባቸው አድርገው እግዚአብሔር እሱን ልቦና ሰጥቶት ወደ እሷ ያምጣት። ካልሆነ ደግሞ እሷ ለነገሩ ሩታን ተቀልሽ ቀጥ ያለች ሰው ናት። የማንንም ድጋፍ አትፈልግም። የማንንም ረዳትነት የምትፈልግ ሰው አይደለችም። ባይዘዌ በራሷ የምትተማመን ወንድሜ ይምጣ፣ አጎቴ ይምጣ፣ አክስቴ ትምጣ ብላ እህቶቼ ይምጡ ብላ ድጋፍ የምትወጣ ሰው አይደለችም። ብቻዋን ማንኛውንም ነገር ብቻዋን ከወሰረች ምንም ነገር ከማድረግ የሚያቅታት ነገር የሌላት ልጅ ናት። ግን አሁን ምንድነው እኔ እሱ የሚያደርገው ነገር አውቆ ነው እያልኳቸው ያለች። ባይዘዌ ልጁ አብርሃም አሁን እያለ እንደ ዘገምተኛ የሚያደርገው ራሱን ጠንቦሳሱን ይዞት ይሄድ እንጂ እሷን እያባለ እና እህቱ ወንድምየውም ታላቅ ተብዮ ጭራሽ ሚዲያው ጠቅላላ በእነሱ መነገድ ጀመሩ። እነሱን እያየን አሁን ደግሞ አይተሻል አይደለም? ማን መጣ? ያላዛር እናት ከእስር ቤት ተነሳ። እሷም እንደዛ አይሽ እንዴት እየሄዱ እንዳለ ሰው እኮ ደህና ነገር ስትማሪ ቲክቶክ ለምንድን ነው እንደነዚህ አይነት ሰዎችን ማስወግድልን? አንደኛውም ቲክቶክ ላይ ነው እግዚአብሔርም እንዲደርስልኝ እንደዚህ አይነት ሰው መማር ካልቻለን ሰውን የማይረዳ የወደቀውን የማይነሳ ድጋፍ የማያደርግልን ሰው ቲክቶክ ያስወግድልን ከዚህ ማበረገጽ ማለት እንደነዚህ ሰው አንፈልግም። እንደ ዙምትን የሚያስተምሩት ቲክቶክ ሳይሆን እነሱ እየሰሩ ያሉት ዩቲዩብ ላይ ነው። ዩቲዩብ ኦኬ የሶሻል ሚዲያ ተቆጣጣሪዎች ማለት ሲጀመር በቃ በጣም ብዙ የረከሰ ነገር ነው ሚዲያውን እየተቆጣጠረ ያለው እና ሶሻል ሚዲያ ተቆጣጣሪዎች እስቲ እንግዲህ አሁን 2018 ካለቀ እናያለን። ከኋላ የሚመጣ ትውልድ አለ። ምን እያየን ነው የምናድርገው? ምንድን ነው የምናስረክበው? እንደዚህ ቁጭ ብሎ ትላልቅ ሰዎች አሁን አለ ዩቲዩብን ቁጭ ብሎ የሚያስተናግዱት የሚለቁ የሚሰጡ እያንዳንዱ ሰዎች አሉ። ግን እነዚህ ሰዎች ቢመለከቱና ለእነዚህ ሰዎች የሆነ መፍትሄ ቢገኝላቸው ጭራሽ ወይ ቢያጠፋቸው ቢቀጣቸው እንዴኔ ማለት ነው። አስቢ፣ ነብሰ ጡር ላይ ስቃይ፣ ድንጋይ ማንሳት፣ እቃ አንስቶ ለዓለም ወርወር፣ ውሃ እንትን ማለት ይሄ አግባብ አይደለም በምንም ታምር። የነዚህ ሳንጨርስ ያላዛር እናት ደግሞ ተነሰች። አስቢ እንዴት እየሄዱ እያሉ ቢዝነስን እያካሄዱ ነው። ለእኛ ደግሞ ሰላም በገዛ ስልካችን ሰላም እያጣን አንዷ መታ በዚህ ስትናገር እንዴት እኔ ሴት ነኝና እንዴት ዝም እላለሁ ብዬ እኔም ጭርግድ። አሁን ገብታችሁ ብታዩ ያላዛር እናትን እኔ እናት አለኝ እንደ እናት ስላልሆነች ብቻ እንዴት አድርጌ እንደሰደብኳት በቃ ለምን አግባብ አይደለም። አንድ እናት ሆና ስትቀመጥ ታከብሪያታለሽ። በቃ የእናትነቷን መስመር ስትሄድ እቺ ልጅ እኮ ነብሰ ጡር የሆነች የልጇን ነው። እሷ ከባሏ ጋር ተፋተችና ያለው ነገር ከባሏ ጋር ተቋጨና የእሱንም ህይወት ልታበላሽ መጣች። እቃ ይዘውጣ ተካፈል የምትል እናት እንደዛ ነገር አለ። እነዚህም እንደዛ አስቢ። ብዙዎችን ከመጀመሪያ ጀምሮ አንስተናል። ብዙ ታይማችሁን ወሰድኩና ሁላችንም በመደማመጥ አሁን የኔን ሚውት አድርጋችሁ እንደሰማችሁ እኔም እናንተ ሚውት አድርጌ እሰማለሁ። በቃ እየተደማመጠን የሆነ ነገር እኔ እንደው ይሄ ሪከርድ የሚደርሰው ከሆነ አብርሽን አሁን ካለበት ቦታ አያስነሳክ ድፍን በል በዛችሁ ዘገምተኛ ተይ አይባልም። ተይ የኔ እናት እሱን እግዚአብሔር ይጠይቀው በሚጠይቀው ልጅቷ ተሰቃየች። እግዚአብሔር ይኸውልሽ የኔ ቆንጆ እግዚአብሔር ይጠይቀው በሚጠይቀው አይ ነው እግዚአብሔር ይጠይቀው በሚጠይቀው ድራማም ይሁን አውቆም ይሁን ሳያውቅ እግዚአብሔር ይጠይቀው። ይኸውልሽ እንደዚህ ነገር እኮ አይደረግም። ግን ታውቂያለሽ ሰው ላይ አንድ በሱ እድሜ አስቤ መስራት እየቻሉ አልጋ ይዘው መነሳታች ስንት ስቃይ ጤናን የሚመኙ ሰዎች አሉ። እሺ ቆይ አስገባሻለሁ የኔ እናት ጤናን የሚመኝ ሰው አለ። እሱ ግን በራሱ ፈልጎ እንደዚህ አይነት ነገር አወጣ። ማታ ከነሱ ጋር ኖርማል ነው ያወራል። ገባሻ? ልክ ካሜራው ሲቀርብ ግን ቅልስልስ ብሎ ሊጥ ውስጥ የገባ ዶሮ መስሎ ደህናሽ ጦቷ ስር ይባል ሄርሜላን ደውለው ጠርተዋል። እሷ ስመጣ ዴቭ ምን አለ? ማንም የሚያንኳኳው አስቢ እንግዲህ ሙዳቸውን። ማንም ሪከርድ እኮ አለ ድምፅ ራሱ ቪዲዮን ሰምተሽ ከሆነ እግዚአብሔርም ማንም የሚያንኳኳው አለ። ሩታ ስገባ በዛ ሰዓት ምንድነው አብርሽ የት ነው ያለው? የሄርሜላ ጦቷ ማል ነበር ያለው። ገባሻ? ከዛ ደነገጡ። እሱን ሊወስዱት ሄርሜላን ደውለው ጠሩ። ገባሻ? እቺ ግን ድንገት ስትመጣባቸው ማን ነው ብለው አስቢ የሚሰሩት ሴራ
እነሱም የሚሰሩት ቲክቶኩ በእነሱ ህግ ማለት ነው። በቃ በእነሱ ቁጥጥር ነው። እና አመሰግናለሁ። ቀጥሉ፣ ልስማችሁ። በቃ ይቅርታ ግን በጣም የተሰማኝ እና እነዚህ ሰዎች ማለት ነው እርግጥ ያው የባል ቤተሰብ በጣም ከባድ ነው። ሲወዱም እንደዛ ነው፣ ሲጠሉ እንደዛ ነው። ግን እንደዚህ አይነት ነገር ባያደርጉ ለሚዲያ ምንድነው የሚያስተምረው? አሁን ያ ምንም ትምህርት ነገር የለውም፣ ምንም እንማርበት የለውም። እነሱ ክርስቲያን ነን ይላሉ፣ በእግዚአብሔር እናምናለን ይላሉ። ግን አንዱን ይገፋሉ፣ አንዱን ደግሞ ያቀርባሉ። ስለዚህ እኛ ከዚህ ከትናንትናውን ቪዲዮ ሆነ ከነሱ ምንም የተማርነው ነገር የለም። ምክንያቱም የተማርነው ነገር አንድ ሰው በትዳሩ ላይ ሌላ ሴት መደረብ እንደሚችል ነው እያስተማሩን ያለው። ግን ደግሞ በመንፈሳዊ ስንሄድ አንድ ሴት ለአንድ ወንድ እንደሆነ ነው እኛ እየተማርን ከአባቶቻችንም የተማርነው። ነገር ግን እነዚህ እዚህ ጋር ግን በአንድ ባልና ሚስት ላይ ሌላ ሴት መደረብ እንደሚቻል ኧረ በጣም ከባድ ነው በእውነት። እና ይሄንን ነው እያስተማሩን ያለነው ለሚመጣው ትውልድ ለሚመጣው ጄነሬሽን። ይህ በፍጹም እግዚአብሔር የሚቃወመው ነገር ነው። በፍጹም እግዚአብሔር የሚቃወመው ነገር ማድረጋቸው ለምን እንደሆነ አላውቅም። ልጅ ያላቸው ትዳር ያላቸው ነው እንደምንሰማቸው። ቡዜም ልጅ እንዳላት፣ ዴቭም ልጅ እንዳላት፣ ሄርሜላም ልጅ እንዳላት ነው እየሰማን ያለነው። ግን እንደዚህ አይነት ነገር ምንም የሚያስተምር ነገር የለም። የቆሸሸ የዘቀጠ የሚዘገንን ነገር እውነቴን ነው። ሰብአዊ የጎደለው ነገር በአንድ ሴት ላይ ልጅ ላይ የሚደረግ ነገር አንድ ሴት ላይ ስታረግዝ ወደ ሌላ ሴት ወይም ሌላ ሴት በለዋ ላይ ማንጣት ኧረ በጣም ከባድ ነው፣ ይዘገንናል ለሰሚው ራሱ። እኔ እውነቴን ነው እንደው እኔ እንጃ ሰይጣን ራሱ ከነሱ ኮፒ የሚያደርግ ነው የሚመስለኝ ሳስበው። እና በጣም ከባድ ነው እንደዛ አይነት ትክክል እውነት እኔ እንጃ ከሰይጣን በላይ ነው የሆኑት። እኔ ሰይጣን ራሱ እኮ ከኛ ነው ኮፒ እያደረገ እንጂ ያያችሁ ሰይጣን እኮ ከእግዚአብሔር ኮፒ እያደረገ ነው የሚያደርገው። ሰይጣን ስልጣን የለውም በራሱ። ስለዚህ አሁንም ሰይጣን ከኛ ኮፒ እያደረገ ነው ያለው። እና እነዚህ ሰዎች ኧረ ይብቃቸው፣ በእውነቴን ነው ይብቃቸው። በቃ ትንሽ ህፃን ልጅ እኮ እናንተ ለዛ ለተወለደው ገና 7 ወር 8 ወር ላልሞላው ልጅ እኮ ምንም አይራሩ። እኔ ይሄ ልጅ አድጎ አክስቴ አጎቴ ብሎ ይጠራቸው ይሆን? ኧረ በጣም ከባድ ነው። እውነቴን ነው በጣም ይዘገንናል። እኔ ያሳዘነኝ ለህፃኑ ልጅ በቃ። እና ሩታም ይሄን ነገር እርግጥ ከባድ ነው። ምክንያቱም መጀመሪያ ባሏንም የፈታቸው አውቃ አይደለም፣ በእርግዝና ወቅት የሚመጣ ሆርማን። እኔም አርግዤ ስለማቅ ወልጄ ስለማቅ ብዙ ነገር ቻሌንጅ አለውና ስለዚህ በዛን ሰዓት እኮ ባሏን የፈታችበት ከሆርሟ የተነሳ እንጂ ወደው አይደለም። ግን ወደ ራሷ ስትመለስ ወደ ማንነቷ ስትመለስ ደግሞ ነገ ልጅ ምን ይጠይቀኛል? እንዴት እንደተለያየን ቢያይ ልጅ እኮ ሊበቀል ይችላል። ስለዚህ ያንን ህፃን እኮ ያድጋል። ነገ እኮ እናቱ እንዴት እንደሆነ እንደወለደችው እንዴት እንደሆነ ደግሞ እንዳደገ እንዴት ከባሏ እንደተለያየች እኮ ቢያይ ያ ልጅ እኮ ነገ ይችን ውሽሚትን እኮ ሊበቀላት ይችላል። ስለዚህ ያንን ለማስቀረት ይመስለኛል እኔ ሳስበው እሷ አሁን ላይ ያለችበት ባሏን ለመመለስ እንደዚህ እየተሰደበች መተታም እየተባለች ግን ያ እኔ መሆን አልነካውም እንዴ በክብር ይበልጣል እንዴ መተታም እየተባሉ ያ ሳይበግራት እውነትን ይዛ ለእንደዛ አይነት ሰው ግን መጨረሻው መጽሐፍ ቅዱስ ካነበባችሁ ዮብ ላይ የደረሰው ፈተና ነው እሷ ላይ የደረሰባት። ከዛ ምንም ብዙም አይተናነስም እና ግን መጨረሻው ግን ከፍታ ነው። እውነቴን ነው የምላችሁ በዚህ ፈተና ውስጥ አልፋለች። እግዚአብሔር ደግሞ ከፍ እንደሚያደርጋት ያለው እሷ ለብዙዎች በረከት እንዳላችሁትም ብዙዎቻችሁ ለብዙዎች በረከት ናት። እሷ ያለችበት እጇ የረገጠበት ብዙ ሺህ 1000 2000 3000 10000 ሳምንት ባልሞላው እኮ ነው የአብርሃምን ፎሎ 90,000 ላይ ነበረ። ወደ እሷ ሳይመለስ እኮ 490,000 ነበረ። ግን ወደ እሷ ተመልሻለሁ ባለኮስ በሳምንት ውስጥ እኮ ነው 10,000 ሰው የጨመረችልን። እንደሷ አይነት ሴት የትም አያገኝም። እውነቴን ነው የምላችሁ አብርሃም በማወቅም ሆነ ባለማወቅም ሆነ በረከቱን ለሌላ ሰው እየሰጠ ነው። መቼም እውነቴን ነው ከሷ ከተለያየ እግዚአብሔር የሰጠው ልዩ ሚስቱ ድብቅ ሚስቱ በረከቱ ሚስትን ያገባ እኮ በረከት አገኘ ነው የሚለው መጽሐፍ ቅዱሳችን አይደል እንዴ? ስለዚህ ትልቅ በረከቱን እየጣለ ነው ያለው።
ይኸውልሽ ሰይጣን እኮ አሳስቆን ውሃ አሳስቆ አይደል የሚወስደው? ሰይጣን እኮ እያሳሳቀን እኮ ነው የሚወስደን። እውነቴን ነው የምላችሁ። አብርሃምን ሰይጣን እያሳሳቀው ይኸውላችሁ በሴት ውስጥ ገብቶ በቆንጅዬ ሴት አምጥቶለት እያሳሳቀው ገደል እየሰደደው ነው። እሷ ግን እግዚአብሔር ከፍ ያደርጋታል። ልጇንም እሷንም ከፍ ነው የሚያደርጋቸው። ከፍ እያለች ነው የሚሄደው እና እግዚአብሔር ይርዳል። እኔ ከዚህ ከነሱ የተማርኩ ነገር የለም። ቁንጅና ከእንትን ትውጣና ያኔ ቁንጅናዋን እናደንቃለን። ቆንጆ ለመባል በአሁኑ ሰዓት አስቸጋሪ ነው። ከፊሊተር ትውጣልንና አስተያየት እንሰጣለን ስለመልኳ። ምክንያቱም ከዚህ በፊት አብርሃም ገንዳ ውስጥ ይዟት ገብቶ በስማን በአንዴው ተቀየርሽ ወይኔ ሌላ ሰው መሰልሽ ብሏል። አንረሳው። አይ መልክ ምን ያደርጋል ብላችሁ ነው እንዴ? ምንም መልክ እኮ ምናልባት ለአንድ ሳምንት ነው የወላችሁ መልክ። መጀመሪያ አሁን በጣም ምናምርና ካረገዝን በኋላ እኮ መልካችን እኮ እንደበፊቱ አይሆንም። መልክ እኮ እርግዝና ልጆች ሲመጡ የተለያዩ ይጣፋል። ብዙዎቹ አሁን ሄርሜላ ቆንጆ ናት እያሉ ነው። ሁለቱም ያለ ፊሊተር ይውጡልን። በቃ ያለ ዊግ፣ ያለ ፊሊተር፣ ያለ ኩል፣ ያለ እንዲህ ጠዋት ተነስተው ፊታቸውን ታጥበው ይውጡልን። ቆንጆን ለይተን እንድናቅ። እንዴ ሩታ እኮ ወጣለች ያለ ምንም እንትን ፀጉር ቤት ሄዳ ማን እንደለቀቃት አላውቅም። የፀይም ቆንጆ ናት። እግዚአብሔር ሄርሜላ ትውጣና እንግዲህ ቁንጅናዋን እንዴ ከአቋም አሁን ጠዋት የሆነ ቤት ተሰብስበው እግዚአብሔር ምስክሬ ነው ስላለባበሷ ጭራሽ አጭር ቀሚስ ባትለብስ ምን ይወጣላታል? እግሯ እንኳን ሲያምር አብርሽ እንደሳመው እያዩ እንጀራ ይበሉበታል። ይሄን የሚሉ ልጆች በሩታ ሀገር እግዚአብሔርን ነው ልጅ እንጀራ ይበሉበታል። አቋሟ ያማረ ነው፣ የሰጠ ሼፓ የሰጠ እናቷ እንኳን ይላሉ ሞዴል ምንም የሚወጣለት ጸባም የዛን ያልሆነ ቦታ ላይ ወድቃ እሷ ደግሞ ለመወደድ ብላ እንደዚህ ነው። በጣም ከባድ ነው ወገኖች። እንደዚህ ነው። እንደዚህ ለእውነት ነው የምቆመው። ባይወዱኝ ምንም አይዲያ እኮ የላትም። በቃ ምንድነው የምትለው? ያን ትናንትና ራቁት ቪዲዮ ይተሽ ትናንትና እንደዛ አድርገሽ የጣልሽውን ትዳር እንዴ የወደቀውን ጥር በቃ ይሄን ነው የምትለው። ቀና ያረኩልሽ እኔ ምንድነው ቀና ያደረገችው? አፈረሰችባት እንጂ ሰይጣን አለማወቋ እንጂ እኮ ሩታም እኮ አብርሽን ስታገኘው ወድቆ እንደውም የብረት ምጣድ ቂጥ መስሎ ድሃ ነበረ። ምንም የለውም ነበር። ዛሬ ላይ ስታደርሰው አልጠጋውም ራሱ አይቷል። የኩሽና ጌጣ ነበር እንደሚመስለው። እኔ በቃ ጭስ ጠጥቶ ሙሬና መጥረጊያ እንዴት ተሰቀለ በየኩሽናችን ድሮናት። ትናንትና ሩታ ስታገኘው የኩሽና ጌጥ ነበር። ዛሬ ደግሞ ሄርሜላ ስታገኘው የሳሎን ጌጥ ሆኖ አገኘችው ማለት ነው። በቃ ሲገባ ሲወጣ በቃ ዋጋ ከፍዬ ምንም ዋጋ አልከፈለችም። ትዳሩን አበላሸች። ልጇ መዲዬ ቆንጆ ሄርሚን የሚታቃቱ አልኩሽ እኮ ይኸውልሽ፣ ሄርሜላ ያለ ሜካፕ ትውጣ ያለ ይሄ ዊግ ሂማን ዊግ ምናምን ትውጣና እንያት። በእርግጥ ሰው የፈጣሪ ስጦታ ነው፣ ግን በዚህ ያክል ልዕልት ስዕል ምናምን የምትለዋል ልጆች ሁለቱም እርቃናቸውን ይውጡና እንያቸው መለመላቸው ማለት ነው። ቴንክ ዩ አስቱ እናመሰግናለን ስለ አስተያየትሽ። ሄውዬ ሰላም ነው? ሰላም እንበልሽና ወደ ላይ እንውጣ። እንዴት ነሽ? አላየናትም፣ ያለ ፊሊተር አላየናትም። ምክንያቱም አብርሽ ብቻ ነው በጨረፍታ ታያቸው። እባክሽ ይኸውልሽ መሲ አብርሽ ብቻ ውሃ ገንዳ ውስጥ አይቷት ነው። አብርሽ ውሃ ገንዳ ውስጥ አይቷት እሱ ደንግጦኝ አናስደንግጦናል። ያንን አንረሳም። በቃ መሲ እኔ ልውጣልሽ ያለ ፊሊተር አይሻልም? ታይ አንቺማ አትውጭብንም ቢ እኛ አንቺን እናቅሻለን፣ ችግር የለም። አይ እኔ ያልኩት እሷ ነው። ምክንያቱም አብርሽ ደንግጦ በስመ አብ ምን ትመስያለሽ ሌላ ሰው መሰልሽ እስከ ማለት ደርሶ። ቆይ እስኪ እቺ ልጅ ቅድም ገብተሽ ነበር፣ ለምን ወጣሽ? ቆይ እስኪ ልሳባት። የሄርሚ ፕሮፋይል ያደረግሽና ግቢ የኔ እናት። አብርሃም እንትና ማን ነበር? የአብርሃም ወንድ ማን ነው ስሙ? ትልቁ አረ ትንሹ ማን ነው ስሙ? ኤፋ ጓደኛው እንትን አውርቶት ነበረ ካያችሁት። እና ብዙ ሰው ጓደኛክ እንደዚህ እያደረገ ነው፣ መጥፎ ነገር እያደረገ ነው ምናምን ብለው ነገሩኝ። እና እኔ ብዙ አወራ ካለው ግን ስለዚህ ጉዳይ ጠይቄ አላውቅም። እና ብዙ ሰው እንትን ስላለኝ ነው አሁን ራሱ እንድትመልስ ስለምፈልግ ነው በሚዲያ
ብሎ ጠይቆት ነበርና ዲቴል እየጠየቀው ነበርና በስነ ስርዓት ስመልስ ነበር እኮ ሄኒ ነው ሄኖክ። አዎ ብቻ ከሰማችሁት ማለት ነው። እና እኔ ምንም ያደረኩት ነገር የለም ምናምን ብሎ በስነ ስርዓት መልሷል። አዎ ከዛ ሲቀጥል የሆነ ጊዜ ላይ አብርሃም እንግዲህ አንዴ ላወራና አልወጣ። ቆይ ሄዊዬ አንዴ ቆይ ይቅርታ ሄርሚ እሺ አውሪ ሼኒና አውሪ ሄርሙ ምን መሲ አሁን ታውቂኛለሽ መሲ እኔ ተሳድቤ አውቃለሁ አሁን አንቺ አትሳደብ በእውነቱ ግን ቤትሽ ታሰድቢያለሽ አሁን ለምሳሌ የእውነቴን ነው ማለት ቆይ አይ አይደለም እኔ አሁን ለምሳሌ እዚህ ጋር ሄርሜላ ሲሰድቧት ዝም አልልም ብልግና ስድብ ሰዎች ሲሳደቡ ዝም የምትይው አይሰሙኝም የምትይው ብልግና አይደለም የሚሳደቡት እርስ በርሳቸው ነው የሚጣሉት ሲቀጥል ደግሞ የሩታም ደጋፊ የሄርም ደጋፊ ይገባሉ ይጣላሉ እንጂ የብልግና እኔ ሰው ሰምቼ አላውቅም ከኔ ቤት በዚህ ሰምተሽ ነው አይ በነገርሽ ላይ እኔ የትም አንደኛ ነገር የሄርሜላም ደጋፊዎች እኔ ብዙ ጊዜ ነው የምናገረው የሄርሚም የሩታም ደጋፊዎች ስድብ ለተመልካቾቻችሁ አታስተላልፉ ስድብ ለተመልካች አታስተምሩ እነሱ ስድብ አይደለም እያስተማሯችሁ ያሉት ቤተሰቦቻችሁን አታሰድቡ ቤተሰቦቻችሁ ብልግና አይደለም ማስተምሯችሁ እዚህ ላይ የደረሱት ሃይማኖታችሁ ስድብ አያስተምራችሁም ሃይማኖታችሁ ስድብ አስተምሯችሁ አይደለም ዛሬ ስደት ዓለም ላይ ወጣችሁ እንጀራ መብላት የጀመራችሁት እንጀራ ማለት የግድ እንጀራ ቆርሶ አይደለም ገንዘብን ማግኘት የጀመራችሁት ስድብ አይደለም አትሰዳደቡ እኔን ራሴ እኮ የሄርሜላ ደጋፊዎች እንዴት እንደሚሰድቡኝ ስክሮል አድርጌ ዘቅዝቀው የሰደቡኝን የላኩልኝን አይቼ ከሴት ልጅ አፍ የምር የሚወጣ ነው ብዬ ራሴን እስከምጠላው ድረስ ነው እያዳመጥኩኝ እያየሁኝ ያለሁት ሲጀመር ሃይማኖት ያለው ሰው እናት አባት ያለው ሰው ለእናትና ለአባቱ ብቻ ሳይሆን ለሃይማኖቱ ክብር ሲል ስድብ